ይሄንን መድረክ በቃ ሊቃሙኝ ነው አልኩኝ በጣም ከባዱ ሰዓት ከ20 እስከ 30 ያለው ኢንተርቫል በጣም ትልቁ ክፉም ሰራሽ መልካምም ሰራሽ የሰራሽው ነው የምታስጂው ገባሽ አይደለ ስለዚህ ለሴቶች ቢፈቀድልን እንደ ሐሳብ አይሆንም እንደሱ ሾልክ ደስ ብሏት ቢፈቀዳለች ምን ትላለች መሰለኝ መንገዱ ረጅም ነውና የምትሳፈርበትን መኪና ምረጥ ሲጀምር አይን እየተችላለች ሰላም ብለናል እጅ ነስተናል ኮገባችን ጎንበስ ብለናል 20-30 ፖል ላይ ተገኝተናል ከቪዲዮቹ ጋር ከፕሮግራሞቹ ጋር ቪዲዮ የለም አልኩ ቀስበላ እሺ ቀጥል ከፕሮግራሞቹ ጋር እኔ ወንድማችሁ ተምኑ ግሴ እንዲሁም ከጎኔ ግስላው አጠገባችን አዲስ እንግዳ ይዘንላችሁ መተናል አብራችሁን ቆዩ እንኳን ደህና መጣሽ እንግዳ አረጋችሁኝ እሺ እንኳን ደህና ቆያችሁ አይ ተቆጣጣራችሁትና ሳየው ይሄንን መድረክ በቃ ሊቃሙኝ ነው አልኩኝ በጣም ደስ ብሎኛል ስለመጣችሁ እንግዶቼ ስለሆናችሁ በ20-30 ፖድ ላይ ተሙም ግስላው እንኳን ደህና መጣችሁ እንኳን ደህና ቆየሽ እንዲ ሞቅ አርጋችሁ ጀምራችሁታል እንግዲህ እንደ ቤቴው ባይዘው ማለት ነው ይቀያየራል እንደ ቤቴው እንትና እንደዚህ ለተመልካቾች እሺ ፈታለቀቅ እንዴ ምንነካ ዛሬ የምናወራበት ሐሳብ ባካፕ ወይም ደግሞ እንዴት ነው መደረብ የሆነ ትርፍ እስኪ እዚህ ጋር ባጣቆ የሚባል ነገር አለ በእኛ እንደዛ ብሎ የሚያስቀምጡት በሪሌሽንሺፕ ላይ ወንድም ሊሆን ይችላል ሴትም ሊሆን ይችላል ያው ሴቶች ብቻ አይደሉም ብዙ ጊዜ ሴቶች ስለሚታሙ በዚህ ጉዳይ ላይ ባላንስ እናርገው ብዬ ነው ወንዶችም ወንዶችም ሴቶችም አላወቅኩም እኔ እንግዲህ አንደሬጆን አይደል በሉን ማለት እዚህ ጋር እኔ ብዙም ማስቴት አልሰጥም ልትል እና ፍቅረኛ ይዘው ኦሬዲ ሪሌሽንሺፕ ውስጥ ገብተው በቃ ቁም ነገር ያለው ሪሌሽንሺፕ ጀምረው ግን ደግሞ ለክፉ ቀን የሚያስቀምጡት ሰው አለ እና ተለዋጭ ያ ከዛ ሰው ጋራ ሲለያዩ ቶሎ ብለው አይተኮነ እንግዲህ አሁን ላይ በተለይ ሶሻል ሚዲያ ላይ የሆነ ሰው ከተፋቱ በኋላ 6 ወርም 3 ወርም ሳይሞላ ድል ባለ ሰርግ መስተግባብተው እኮ 6 ወርማ በጣም ረጅም ከረባበቷል እስኮርት አንተ እስኮርት ነው ይዞ የተንቀሳቀሰ ስለዚህ ያ ሰው ባካፕ ነበረው ማለት ነው እስቲ ስለሱ ምን ታስባላችሁ ባካፕ ስለመያዝ ይጠቅማል ብላችሁ የምታስቡበት መንገድ አለ ለምሳሌ ሴት ልጅ ከእድሜ አንፃር ያው ዝም ብላ ባካፕ ነገር አስቀምጣ ካልሆናት ወደዚህኛው ብትሄድ ይሻላል ወይስ ደግሞ ባካፕ እንደ ቺቲንግ ነው የሚታሰበው ፐርሰናል ኦፒኒየናችሁ የባካፕ ጉዳይ ቺቲንግ በኔ እንደ ራሴ ቺቲንግ ነው ማለትም ይሄ ምንድነው ያልተረጋጋ ሰው አለ አይደለ yes ማለትም መክፈል መስዋዕትነት መክፈል የማይችል ሰው የማይረጋጋ ሰው ስክን ያላለ ሰው ወይ ደግሞ ማቹርድ ያልሆነ ሰው ሪሌሽን ምን ይፈልጋል መብሰል ይፈልጋል አይደል አዎ ይያልከኝ ነው እኮ እሻው እና በባካፕ ይሄ ልጅ አስተያየት ከየት አምጥቶት ነው ብለህ ያልኩት እኮ ነው ሪሌሽን አለ ኮንቺ በጊዜኛ ኮምፒውተር ላይ ነው የሚቆየው ሰው እኔ መጽሐፎች ላይ ብዙ ጊዜ ገጻቸውን ስዕል ያያል ስለዚህ እኛና ግስላው እንማራለን ታሙ ቀጥል እና እንትን እንደነገርኩሽ የማቹርድ አለመሆንም ጭምር ነው ስትበሲ ያው ከአንደኛ አስተዳደግም አለው አይደለ ከቤተሰብ የምትወርሺው ነገር አለ ነገሮችን በጣም ቀላልና ይሄ ምንድነው በቸልተኝነት የሚያሳልፍ ቤተሰብ አርጉ የሚያሳድግሽ ከሆነ መደረቡም ቀላል ነው ሰው ማስቀየሙም ቀላል ነው መከረባበቱም ቀላል ነው የሚሆነው ማለት ነው እኔ አልደግፈውም ከእምነትም አንፃር ከማህበራዊ እንትናችንም አያዋጣም እኔ አንዳንድ ጊዜ ላይፍ ፕሪንሲፕል የሚባል ነገር አለ አሁን በህይወት ሰው ልጅ የሚከተለው ለምሳሌ ሃይማኖትን ሰው የላይፉ አንድ ፕሪንሲፕል ነው የሚከተለው የሰው ልጅ ደግሞ የዘራውን ያጭዳል ክፉም ሰራሽ መልካምም ሰራሽ የዘራሽውን ነው የምታስጂው ገባሽ አይደለ አሁን ላይ ስኮርት አስቀምጠሽ ሶሪ ምንድነው ባካፕ በመኪና ልምድ እኮ ነው አሁን ላይ ባካፕ አስቀምጠሽ የፈለገ ሁለተኛው ባካፕ ያስቀምጥሽው ላይፍ የተስተካከለ ቢሆንም ነገ ላይ ያስከፍልሻል ምክንያቱም ይሄኛውን ሰው በድለሽ ነው እየሄድሻለሽ ያስከፍልሻል ብዬ አስባለሁ እና ደግሞ ይሄ ትዳር የሚባለው ነገር
መቼም ሪሌሽን ቀጥሎ ትዳር የሚለው ነገር ነው የሚመጣው እና ትዳር የሚለው ነገር የሚሰጠው እግዚአብሔር ነው ወይም ደግሞ ያው ፈጣሪ ነው የሚሰጠውና በፈለግነው በሰውኛ በብልጣብልጥ መንገድ ብንሄድ በፈለግነው መንገድ ብንሄድ ዞሮ ዞሮ ያ የምንይዘው ትዳር እግዚአብሔር እስካልፈቀደው ድረስ መፍረሱ አይቀርም። እንደገና ደግሞ ከመፍረስም አልፎ ዋጋም ማስከፈሉ አይቀርም። ትዳር ውስጥ ሆኖ ሴቷ መፍታት ላትፈልግ ትችላለች፣ ወንዱ መፍታት ላይፈልግ ይችላል እና መፍታት የማይፈልጉት ትዳር ውስጥ አንደኛው አካል ደግሞ ተመሳሳይ የፍቅር ደረጃ ከሌለ ዋጋ ያስከፍላል ማለት ነው። ስለዚህ ስኮርት ጥሩ አይደለም። ለምሳሌ አንቺ በወንዱ ቦታ ብትሆኚ እንደው በአጋጣሚ ያክል በወንዱ ቦታ ብትሆኚ ሪሌሽንሺፕ ውስጥ ያለው ማለት ነው ወንዱ እንደዚህ አንቺ ላይ ባካፕ አድርጎ ምናምን ቢሄድ ያ አንቺ ምንድነው የምትሆኚው? በዛ ሰዓት ትንሽ ይከብዳል። በጣም ነው የምናደደው። በጣም ነው አይ ምንም ሁለቴም አላሰበችው። በጣም ነው የምናደደው። በጣም ጭራሽ አላስበውም ሁላ እንጂ እና ቅድም ያልኩሽ ይሄንን ነው። ፈጣሪ ትዳርን የሚሰጥ ፈጣሪ አንቺ አይደለም ቤት ውስጥ አትውጪ አትግቢ ተብለሽ ይቅርና የሆነ ክፍል ተዘግቶብሽ እንኳን ቢቀር እግዚአብሔር ላንቺ ካለው ማጣሪያ ሙያ ይዛል። አስተግጣሙና ያጣል። አሁን እንግዲህ አንባቢው ማን እንደሆነ ተለየ በማጣሪያ እሺ። እና እኔ ብዬ የማስበው አንቺ ስኮርት ስለያዝሽ አረ ይሄንን ቃል ታጥፋለኝ እንጂ አንተ እንግሊዘኛ ላይ እንግሊዛም ነው ባካፕ ተብሎ ተደራቢ ስላልያዝሽ ሳይሆን እንግዲህ እኔ በግል የምከተለው ይሄ ላይፍ ፕሪንሲፕል የምልሽ ነገር አለ አይደል? እሱ ስለሆነ ነው እንግዲህ ፈጣሪ ነው እኔ ለኔ ያላት ሴት ምንም የት ውስጥ ብትገባ እኔ ቤትም ተደብቄ ቢሆን በረሃቤ አንዳንድ ሰዎች እንደውም ከእንትን ላይ ሰምተህ ከሆነ ይሄ የትልልቅ ሰዎች የላይፍ ጉዟቸው ምናምን ሲናገሩ እሱ የትና የት ጠረፍ ከሞያሌ ወደ የት ሀገር ሄዶ ምናምን ሚስት አግብቶ ይመጣል። ይሄ ከየት የመጣ ይመስልሻል? ይሄ ባካፕ ስለያዘ ስላልያዘ አይደለም። ስለዚህ ይሄ በእኛ ትግል በእኛ ኮሚትመንት ወይ ይሄ ምንድነው በካልኩሌሽን የሚሆን ነገር አይደለም። አይ ግን እንትን መሆን አለበት። አሁን ለምሳሌ አብዛኞቹ ሪሌሽኖች የሚፈርሱት ብዬ ማስበው በኔ መፋቀርና መተዋወቅ ልዩነት አለው። መፋቀር የመፈላለግም ከሌላው አስበልጦ ሌላ ሌቭል መስጠት ነው። ቢያም ብቻ ያደረግሽ ስትሄጂ አሁን ለምሳሌ አንቺ ከቦይፍሬንድሽ ጋር ቦይፍሬንድሽ ምን እንደሚፈልግ ሳታቂ አፈቅርሃለሁ አፈቅርሻለሁ ጨዋታ ብቻ ከሆነ የመዋደድ ብቻ ከሆነ ኢንቲሜት ከዛ ጸቡም የሚመጣው መቃረኑም የሚመጣው ከምን በኋላ ነው? የማይፈልገውን ነገር ከማድረግ አንፃር አይደለም። አሁን ቀልዶችም ሆነ ድርጊቶችም ከዛ አንፃር አሁን መተዋወቅ ከሌለው የትኛውም ትዳር ቶሎ አይቆይም፣ ይፈርሳል። ስትተዋወቂ ነው ነገሮችን እያወራሽ ፕላስ ደግሞ ቀለል ማድረግ ይመስለኛል። እንደዛም ነው። ተጨማሪ ደግሞ እዚህ ሐሳብ ላይ ላክልበትና ማለት ነው። እስቲ አክልበት እስቲ ይሄ መጀመሪያ ላይ ሴቱም ሆነ ወንዱ እሱ ያላደረገውን ነገር ከሰው መጠበቅ የለበትም። አንደኛው ባካፕ ይዞ አንደኛው ባካፕ ሳይዝ እንዴት ባካፕ ይዘሽ እንዴት ከሱ ጥሩ ነገር ልጠብቂ ትችላለሽ? ልክ እኔ እንዳልኩት ማለት ነው። ጥሩ ነገር አንቺ ሳታደርጊ እሱ ሲያረጋብኝ እኔ ቺትን ነው ብዬ እንደማስበው ሁሉ ሴት ልጅ ግን ከእንትንም አንፃር እኮ ነው ከእድሜም አንፃር። ስለዚህ ለሴቶች ቢፈቀድልን እንደ ሐሳብ አይሆንም። እንደሱ ሾልክ ደስ ብሎ ቢፈቀዳል ልትነበር እንደ ሳተኝ እኮ አይሆንም። ደግሞ ሴት ልጅ ባካፕ ከያዘች እና ደግሞ አታቀባትም ይባላል። በፊት የምታደርገውን የዕለት ተዕለት እንትኗን ታደርጋለች። የሆነ ሰዓት ነው ግልብጥ የሚለው ነገሮች በሙላ እየሰራች ነው። ጸጥ ብለን ነው እኛ ስራችን ስንሰራ። ተጃጅሎ ወንዱ ኖርማል ነው፣ ችግር የለውም። ዛሬ እስከ 3 ሰዓት ባመሽ ነገ እስከ 5 ሰዓት ምናምን አንዳንዱ ማይናገሩ ግን እኮ ባይዘዌ ትናገራለች እኮ ሴቷ። ከመጀመሪያ ጀምሮ አይደለም አለማስተዋል ነው እንጂ ይሄ ከመጀመሪያ ጀምሮ አይደለም ዝም ብላ ዝም ስልሽ እኮ አሁን ለምሳሌ ሙሉ በሙሉ ጸጥ ትላለች እኮ አይደለም። የሆኑ ምልክት ትሰጣለች። ያው እንደ ትዳርም ሲሆን የሆኑች ምልክቶች ለምሳሌ እኔ ቤቴ ስገባ ሚስቴ ከመጀመሪያው ባህሪያ ኮስተር ብላ ካገኘኋት ምን ሆነሽ ነው መጠየቅ ግዴታ ነው። አዲስ ቫይብ አይደለም የሚፈጠረው እና ምንድነው ብዬ መጠየቅ አለብኝ። የዛን ሰዓት ካልጠየቅሽ ሁለተኛውም ቀን እንትን ይባላል፣ አዲስ ነገር ይመጣል። እየተደረበ ምንድነው የሚሆነው? ምንድነው የሚባል እልህ ነው የሚሆነው። እልህና ይሄ ምንድነው እና አይ ምንም ችግር የለም ምናምን ካለችም ደግሞ ማመን የለብክም። እሱ ነው ችግር ያለው።
ችግር የለም ችግር አለ ኖርማል ነው እነሱ ጋር ኖርማል አይደለም። እኔ ግን ማይገባኝ እንደውም ማለት ነው አሁን እናንተ ይሄ ነው ማይገባችሁ አይደለ? ሴቶች ለምንድን ነው ቀጥተኛ ማይሆኑት? ውስብስብ ናቸው። ውስብስብ ናቸው ምናምን ትላላችሁ ወንዶች ብዙ ጊዜ። ግን እኔ ደግሞ ማይገባኝ ነገር የሆነ ነገር ችግር የለውም ካለችና ኢግኖር ያደረገች ከሆነ ባህሪዋ ተቀይሯል፣ የሆነ ነገር አይተባታል። ለምንድን ነው ማጠይቃት? በደንብ ፍትፍት አድርጋ ማለት አንዳንድ ጊዜ ኢግኖር ኦኬ ችግር የለውም እሺ በቃ ብሎ የተነገረው ነው ወንድ ልጅ የሚያምነው ብዙ ጊዜ። በቃ ደህና ነኝ ካለች ኦኬ ደህና ናት አይደለም። ሴቷ ደግሞ እኛ ራሳችንን ሴቶች ሎክዬ ሳወራ እንዲታይልን ነው የምንፈልገው። ይሄ ሁኔታችንን አይታችሁ መግደርደርም አይደለም እኮ ግን አንደርስታንድ እንድታረጉን እኛ ለምን እንናገራለን? ለምን ኢነርጂ እናባክናለን? አሁን ሴት ልጅን አንዳንድ ጊዜ ምን ሆነሽ ነው አሁን እኮ ያደረከውን እኮ አታውቁም። አሁን አብረው ሆነ ከነ ሲስተር ጋር ከሌሎች ሰዎች ጋርም ስትገናኝ ምን ሆነሽ ነው ሲባል አኩርፋለች፣ ግን ምንም አልሆንኩም ነው የምትለው እኮ። ስራህን ታውቀዋለህ። ወንድ ልጅ አያውቅም፣ እውነት ለመናገር አያውቅም። ይሄ ትንሽ ነገር ወንድ ልጅ ጋር ትንሽ ነገር የሚባል ነገር ሴት ጋር ትልቅ ነው። አንድ እሱ ነው። ስለዚህ መልሱ ተመለሰልኝ፣ ያንን ኖቲስ ስለማታረጉ። ሁለተኛ ደግሞ የሆነ የምትጠይቂበት ኮንዲሽን አለ። በቃ ማውራት ካለብን በስነ ስርዓት እንዲተፋጠሽ እውነታውን እንትን እያልሽ ካልሆነ በስተቀር ቅድም እንዳልሽው ምን ሆነሽ? አይ ምንም አልሆንኩም። ምክንያቱም እየበላች ነው፣ የሆነ ነገር ላይ ቢዚ ናት፣ እሱም ቢዚ ነው አይደለ ወይ? ወክ ያደረጉ ሐሳባቸው ሌላ ነው። ቁጭ ብለሽ ካላወራሽ ደግሞ ሴት ልጅ እንትኑን ተፈጥሮ ይመስለኛል። ተፈጥሮ ነው። ተፈጥሮ አሁን ለምሳሌ ሴት ልጅ ሶፍትዌሯ ሲሰራ ከውስጥ እንደዚህ አሁን እንደተናገርሽው አይነት እንዲሆን ኢሞሽን ላይ ነው የተሰራው። ወንድ ልጅም ደግሞ አግሬሲቭ እንዲሆን ይሄ ቴስቶስትሮን እንዲኖረው በደንብ በዛ ያለ ቁጡ እንዲሆን ምናምን ተደርጎ ነው የተሰራው። ከዛ መጥቶ ምን ሆነሽ ነው ሲል ከተቻለ የሆንሽውን ነገር ተናግሮ መፍትሄ መፈለግ፣ እንደገና የተፈጥሮ ነገር ሆኖ ደግሞ ያፈጣጠር ነገር ሆኖ ካልተቻለ ደግሞ ወንዱም የራሱ የተፈጠረበት ነገር አለው። አንድ ሁለት ይጠይቅና ምንም አልሆንኩም ስትይ ካንቺ የበለጠ ተናዶ በቃ ምንም ግን መጠየቅ አለበት። ይጠይቃል እኮ። አይ መጠየቅ ስለ አሁን ለምሳሌ የሆነ አዲስ ነገር አይተ ከሆነ ቤት ስትገባ ቢሆን ደግሞ ደስ የሚለው መሰለህ አሁን ቀጥታ ወደ ራስ ከምትወስደው ቤተሰብ ሰላም አይደለም እንትን ምን ሆኗል ብለህ ዝም ብለህ እያጣራ ካልመጣ ምን ሆነሻል? ተገስቷለህ ወይ እኮ ነው አሁን እኮ ግድ ነው አሳዳብረ ይሄን እኮ እኔ ግን አሁን ቤተሰብ ሰላም አይደለም ብትለኝ እንዴ ምን እንደምታማርትብኝ ልልክም ይችላል። አየህ ታሪክ ነው አንተ ምን አስለፈለፈኝ? ደህና ቆይሽ ዋናው ሰላም ነው። እኛ ቆይሽ እስካንታ በቃ አይደለም ማለት ነው። አሁን እንደዚህ ስትል አንተ አገነፍል ምን እያልሽ ነው የምትለው? ምን እያልሽ ነው ትላለህ? እንደዚህ ነው ማለት ወንዶች ለነገሩ እንደዛ ያለው ዛሬ ተነስቶብሻል። ምክንያቱም ፋዘር አይና ለምን ሲጠብስ ከሰሜን ደቡብ ድረስ ኮኮስና ነግራኝ እኮ ነው ነበር። ኮኮስና ኮንጎ ገዝቶ በወክ ነው አሉ ነበር ቆይ አለኝ። እንዴ አሉ እኮ ነው። እሺ ያ ትግስት አስበሻል? ኮኮስና ነው ምን ኮንጎ ከነቫዝሊን ጌሻ ነበር የዛን ሰዓት እንደው ቤት መጥቶ ይታሽ ነበር ኮግሩ አብጦ ባይዛዌ በጣም አሪፍ ነገር እኮ ነው በዘመኑ። እና ታዲያ አሁን ይላሉ አሁን እንዴ አሁን 1.5 ሚሊዮን ብር ራሱ አበባ ቢሰጣት ራሱ ምንም አይመስላትም። ያ ጌሻን ወስዳ ያ ባርሻ እና እርሻ ቢሰጣት እንኳን ቢሰጣት ምንም አይመስላትም። አሁን ላይ በጣም እንትኑ ከፍ እያለ ነው ጨዋታው ሬቱ። አሁን ግን እንዴት ነው ክብርን ራሱ በሀብት መጠን እየመዘን ነው ያለ ነው። ከዛ ደግሞ ለታይታ ነው የሚመስለኝ። እኔ አሁን ወርቅና ብር ምናምን እኮ የሚጠላ የለም፣ ሀብት ነው፣ አሴት ነው፣ ይቀመጣል። ግን አበባው ትንሽዬ ማሸታትና ለኢንጆይ እንዳረጋት ራሱ ሚዛት ብትሆን ጥሩ ነው። እንዴ ከቁመቴ በላይ ሆኖ የሆነ ተቆልሎ ምናምን እንዴ ወገንዘቡም የተቆለለ ነው። አንድ አበባ ብቻ ነው ኢንጆይ ለማድረግ አንዷን አውጥተህ ሸተት ብታረጋት አይደል? አመሰግናለሁ በጣም። ምን ትላለች መሰለኝ አይንዬ መንገዱ ረጅም ነውና የምትሳፈርበትን መኪና ምረጥ። ሲጀምር አይንዬ ትችላለች። አይንዬ ይመቻት ትችላለች። ወንድሜ ነው እየተባባላችሁ የምትጠራሩት። በጣም ረጅም ጊዜያችን እኮ ነው። ስንት 10 ምናምን ዓመት 13 በጓደኝነት ከሃይ ስኩል ጀምሮ። እውነት ትውውቃችሁ ሃይ ስኩል ውስጥ ነው? ኦኬ ትምህርት ቤት ውድ ሸሚዝ ነው ቲሸርቲን ቀደደና 9ና የተዋወቃችሁት? እስኪ ንገረኝ። ዝናብ ነበርና እየተሯሯጡ
ኮሌታ ያለው ቲሸርት ነበር ያደረኩት። እንትን ብረት ይዛለሁ ብሎ ይሄን ልብስ ያለቀ ልብስ ነው። አዲስ ነው። ብሬክ እንትን ብለና ማል እንዴ ቦንዳ ልብስ ያለቀ ልብስ ነው። ቀረን ሲጀምር እኔ ቦንዳ ለብሻለሁ። ያኔ ግን ቦንዳ ነበር እንዴ? አሁን እንደው የነበረው ቦንዳ ነው እንጂ አገራችን ቦንዳ ነው እንጂ ስለማታውቅ ነው። እና እሱን ቀደደብኝና አንተኑ ሰጠኝ፣ ዩኒፎርሙን ሰጠኝ። ኦኬ። ከዛ በኋላ እዛ እንትን አልኩ። ከዛ እነሱ ቤት ነው የኖርኩት ረጅም ጊዜ። አንድ ላይ ነው በአንድ ልብስ አንድ ልብስ እየለበስን ምናምን አንድ ላይ ነው የኖርነው። እውነት? ከዛ በኋላ ጓደኛ ሆናችሁ ቀራችሁ? በቃ በጣም ነው ደስ የሚለው። እውነት ቀን ሲፈርድብሽ አንዴ እኮ ነው የሚመጣው፣ ማታ እንዲያድር የሚመጣው። እውነት መጣ እንግዲህ የባካፕ እንትን ይሄ በምንም ሁኔታ አሁን ሳስበው ልክ እየሆነ አይደለም ማለት ነው። በጣም ሀሳቤን እያስቀየራችሁኝ ነው። ትንሽ ምን አስብ ነበረ ምናልባትም ላለመጎዳት ራሳቸውን ጊዜያቸውን እድሜያቸውንም ብዙ ነገራቸውን ኢንቨስት ያደረጉበት ኢነርጂ እኮ ቀላል አይደለም። ከዛው ሰው ጋር የምታጠፋው ራሱና ብዙ ነገራቸውን ኢንቨስት ያደረጉበት ነገር ስለሆነ ምናልባትም በዛ ሪሌሽንሺፕ ላለመጎዳት እንደ ካሳም ነገር ነው ብዬ ነበር ማስበው። ግን ደግሞ ሰው ማስቀየም በጣም ቀሎናል እያልክ ነበር ቅድም መጀመሪያ ላይና የዛኛውን ሳይድ ሰው አለማሰብ ነው እና ደግሞ ያደረጉትን ነገር መጠበቅ። አዎ እና ደግሞ ምንም ቢሆን እንካሳለን ብለካል አንተም። ተጎጂው ሰው ፋይናሊ ፈጣሪ ክሷል እኮ። ባካፕ ላይ ያሉ ሰዎች ደግሞ በጣም በቃ እንክብካቤ ላይ የተካኑ ናቸው አይደል? ባካፕ ተደርገው የተቀመጡት ሁለተኞቹ ከጀርባ የተቀመጡ የመረጡ እንቅስቃሴ እኮ ነው አይደል እንዴ? ፍርፍሩን ምኑን ደብደብ ታደርጋለህ። በወንዱ ነው ያወራው። ልክ ነህ ታወሪያለሽ። ከዛ በኋላ ሁሉም እምነት አለ። እውነቴን ነው የምልሽ። ያው ጸሎት የማይፈታው ነገር አለ ብዬ አላስብም። በቃ ወደዛ መሄድ ይሻላል። እንደው ገመናሽን አውጥተሽም ከማስጣትም ወይ ባካፕም ከመያዝ መፍታቱ ይሻላል እንጂ ተነጋግሩ መፍታቱ ይሻላል እንጂ ባካፕ ለፋይል ብቻ ነው። እኔኑ በመፎተት ጀምር እስቲ የሆነ ነገር አታጣልኝም መቼም የሆነ ነገር። አንቺ ምን እንከን የለሽም እኮ አንቺ ጋር መቆጭ ብለን ነው ቡና የጠጣን ከማዘር ጋር ነው የምናወራው። አንቺ ጉዳይ ደስ ይለኛል። ታምር በእናት ብላ ጀምርም አይደል? አሁን እንከን ከምን አንፃር መሰለኝ አሁን ኔጌቲቭ ከሆነ ነገር ነው ጀምሩ አይደለ? አንቺ ላይ ምን ኔጌቲቭ አለ? አሁን እየሞቀኝ ነው። አበባ ሰጠኝ እንዴ ተጎዘጎ ተው። ኧረ እኔ ተሙ እንደዚህ አይቼው አላውቅም። እንደዚህ ሲሆን ሁለት ፀሐይ ወጣ። ኧረ አንዱን ማብራት አጥፉት ወዲት ሰዓት የቀረች እንጀራል። ይሄ ጾታዊ ትንኮሳ ተብሎ ቀረ እንዴ? ግን እኔ ተመችቶኛል። ሁለታችሁንም ቴንኪው። ሳቋም ብቻ ሳቋማ አንተ በባዶ ግን ሳቅ ግፋ ይዞ እስቲ በለው እስቲ ግፋ ይፈላራ ያዲያት የትኛው ነው? እኔ ናቹራል አይመስለኝም ነበር። አረ ናቹራል ከሆነ የሆነ ቮይስ ኮድ ነው የሚመጣው። አዎ የእውነት እንትን ይመስለኝ ነበረ። ይሄ አንዴ ሪከርድ ተደርጋ እየገባች ነው ምናምን። የእውነት አለም ሁለት ነው መጀመሪያ ላይ ብሎ ነው የመጨረሻው ደግሞ አለ። በውስጥ ነው የሚታዘበው። ተሻት ያለች እቺ ቀጭናች ያልሻት የመጨረሻ አላቆም ተሰይተኝም በእናት ናቹራል ስለሆነ አስተውሎም። እኔ በጣም ደስ ብሎኛል። እየሳኩ እየተዝናናው እየተጫወትኩ ስለሆነ አልታወቀኝም ሰዓቱ መሄዱና በመጨረሻ የሆነ የምታስተላልፉት መልእክት ይኖራል? እድሜያቸው ከ20 እስከ 30 ላሉ ፕሮግራሙ 20-30 ስለሆነ ለወጣቶች የምትሉት ነገር ይኖራቸዋል በደንብ ብዬ አስባለሁኝ። እስቲ መልእክታችሁን። በጣም ከባዱ ሰዓት ከ20 እስከ 30 ያለው ኢንተርቫል ነው። በጣም ትልቁ ኑሮን በይሄ ላይፍ የሚባለው የሚጀምረው አሁን ላይፍ ከበደኝ ምናምን ይሄ ከ20 በታች አያዋጣም። ምክንያቱም የሆነ ነገር ላይ ቤተሰብ ጋር ወይ የሆነ ነገር ላይ ሊሆን ይችላል። ከ20 እስከ 30 ስንሆን ብዙ ኃላፊነት ያለብን ሰዓት ነው። ችግር የሚባሉት አሪፍ የሚጥሙ ችግሮችን ብናሳልፍበት የሚመጡበት የዛን ሰዓት ነው። ነገር ግን ለሰው ልጅ ከተዘጋጀው ውጪ ለኛ የተዘጋጀ ነገር የለም። ለተመስገን ተብሎ የተዘጋጀ ችግር የለም። በጣም የምንፈራውንና በጣም የምንጠላውን ሞትን በቃ እንሞተዋለን፣ ግዴታችን ነው።
ማሳለፍ ካለባችሁ ስክን ማለት ያለብን ሰዓትም ይሄ ሰዓት ነው። የምትወዱት ነገር ላይ ብቻ ሁኑ። ይሄ የምትወዱ ስራሽም ሊሆን ይችላል፣ ትምህርትም ከሆነ ትምህርትሽ ላይ ሊሆን ይችላል። እዛ ላይ ብቻ አትኩሩ። ብዙ ዱላዎች ይመጣሉ፣ ብዙ የሚወረወሩ ነገሮች ይመጣሉ። ኮመንትም አንናቅ። ማለትም ሰው ዝም ብሎ ከመሬት ተነስቶ ኮመንት አይሰጥም። ሀሳብ ሲመጣ ኔጌቲቭም ቢሆን ፖዚቲቭ ወይ መውሰዱ መልካም ነው። ችግሩ ነቀፋው የሚመጣ ከቤተሰብ ይመጣል፣ ከአካባቢ ይመጣል፣ ከኦዲየንስ ሊመጣ ይችላል፣ በጣም ከምንወዳቸው ሰዎችም ሊመጣ ይችላል። ግን ለምን ተባልኩኝ እንጂ እንዴት ተባልኩ ብለሽ ሌላ ነገር ውስጥ መግባት አስፈላጊ አይደለም። ማንንም አይደለንም፣ የሰው ልጆች ነን፣ እንኖራለን። ላይፍን ቀለል ካላደረግሽ ዲጂኖ ነው የሚባለው መጅ ነው ከባድ ነው። ራሳችን ላይ ነው የምንለውና ማሰብ ብቻ ነው በቃ ከኛ የሚጠበቀው። እና ሰከን እንበል፣ መልሳችንን ከጊዜ እንጠብቅ፣ ከሰው ልጅ አንጠብቅ። ችግራችን እየጠበቅን ስለሆነ ነው። አብሽር፣ ያልፋል ሁሉም ነገር። እኔ ደግሞ ማለት የምፈልገው ምንድነው እንደኔ ያለ ከ20 እስከ 30ዎች ውስጥ ያለ ላይፍን ለማሸነፍ እየጣርክ ያለ ወጣት ካለ እናቴን ለማስደሰት አባቴን ለማስደሰት እያልክ እያሰብክ ቀን እየቆጠርክ ያለ ወጣት ካለ ምክር ምንድነው አንድ ተብሎ 2 3 እየተባለ ይሄዳል እንጂ 100 ተብሎ አይጀመርም ቁጥር። ስለዚህ ከትንሽ የጀመረ ወደ ትልቅ ይሄዳል፣ ከትልቅ የጀመረ ግን ወደ ትንሽ ነው የሚመጣው። ምክንያቱም አንድ ላይ ያለውን ነገር ስለማያውቅ ማለት ነው። ስለዚህ እናቴን ማስደሰት ደርስልሻለሁ ማለት ከመጀመርህ በፊት ቤት ውስጥ በልተ የበላህበትን ሳህን እያጠብኩት አንድ ይሄ ነው። ሁለተኛ ነገር ደግሞ በቃ ይሰራል፣ ኔጌቲቭ ነገር እንዳትሰራ፣ በቃ ሁልጊዜም ፖዚቲቭ ነገር ስራ። ፈጣሪም የሚያይ መልካም ስራህን ብቻ ስለሆነ ማለት ነው። ክፉ ስራህን የሚያየው ሌላ አካል ነው። መልካም ስራ እንድትሰራም የሚፈልገው ፈጣሪ ነው። ስለዚህ በፈጣሪ እጅ ሁሉም ነገር አለና ሐሳብህን ለሰው መልካም ነገር ተመኝ፣ ለሰው መልካም ነገር አድርግ፣ ቸር ተመኝ፣ ቸር እንድታገኝ እና እነዚህን ፕሪንሲፕሎች ለህይወት አድርግ። ዛሬ ላይ የሆነ ሰው ስለሸወደ ያ ሰው አሸናፊ ነው ወይም ደግሞ በቃ ጥሩ ደረጃ ደረሰ ማለት አይደለም። ብዙዎችን አይተናል እኮ በተንኮልና በግፍ የጀመሩ ሰዎች አሁን መጨረሻቸው ምን እንደሆነ አይተናል። አሁን እዚህ ደግሞ ቅርብ ነው አይቆይም፣ እዚቹ ነው የሚያሳየው። ስለዚህ ከትንሽ ነገር ጀምሮ ሁሉ ነገር ያልፋል፣ ሁሉም ነገር ይሳካል። በኔጌቲቭ ወይ ግን የትም አይደረስም። ይሄን ነው ማለት የምፈልገው። እና በዚህ ላይንዬ ፍንተል ላይኑካ በላት ፍቅሬ ቢግ ላቭ ኤንድ ቢግ ሪስፔክት ኑጌና አይንዬ በጣም ነው የምንወዳችሁ። ሌላ ደግሞ ታላቅ ወንድም ያለ የትናየት ንጉስ ይባላል። እህታችን መዲ ያለች፣ ቅመሚት ደግሞ የአንበሳውን ድርሻ የምትወስደው ደግሞ ሳለች። ሁላችሁንም ደግሞ ያልጠራናችሁ አሉ፣ እናመሰግናለን። ማዘሯን ተዋቡ እና በጣም ነው የምንወዳችሁ። ፈጣሪ ያክብርልን። ያው እነሱ ናቸው የወለዱን ለዚህ ያደረሱ ተዋቡና አይንዬ እነዚህን የመሳሰሉ ልጆች ስለወለዳችሁልን እናመሰግናለን። አይንዬ የሁሉ ሀሳብ እሱ ነው። ክፉ ሀሳብ ነው እንትን ያለው ቀለብለብ አይንዬ ይሄንን በደንብ እንትን ዙም ታደርገዋለህ። ወይ ፋራ ነው እሷ ፋራ ናት እንዴ? አንተ ፋራ እሷማ ያራዳ ልጅ። እንወድሻለን። እኔ ደግሞ እናንተ ስለመጣችሁ ስላዝናናችሁኝ እና ስላስተማራችሁኝም ጭምር ኦዲየንሴንም ሁሉንም ይሄንን የመሰለ ቶፒክ ላይ እንድናወራ ፈቃደኛ ሆናችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ስለጠራችሁን ከልብ እናመሰግናለን። 2030ዎች እንደወደዳችሁት ተስፋ አደርጋለሁ። በጣም ጥሩ ቆይታ አድርገናል። ብዙ ነገር ወስዳችኋል፣ ተምራችሁበታል። በሚቀጥለው ደግሞ ደግመን በሌላ ሀሳብ በሌላ ፕሮግራም እንገናኛለን። መልካም ጊዜ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።